ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ሁሉ ሰላም ነው? እኔ እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰብ አበረታቱኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ቲጂን ፕራንክ አደረግኳት። በነገራችን ላይ ቲጂ በጣም ነበር ያናደደችኝ እና እሷ ታውቀዋለች። ከዛ እኔ ደግሞ በቀደም ብር ልኬ ነበርና እንደላከው እንኳን የነገርኳት ለሷ ብቻ ነበረ። ከዛ ደላላ ብሬን በላይ ብዬ ሳይልክ ያለው ብሎኝ ወረቀትም የለው ምናምን ብዬ በቃ ደግሞ አስጨነኳት። ወይኔ ቀባጠረች። የምር አሁን ሪከርዷን ትሰሙታላችሁኝ። እኔ በነገራችን ላይ እንትን ፕራንክ ሳደርግ እንደዚህ በድምጽ አላደርግም። ምክንያቱም እኔ የሆነ ሳቄ ይመጣብኛል ማለት ነው። ሳቄ ስለሚመጣብኝ በጽሁፍ ነው ያደረግኩት። ወንድሜ ጋራ ተነጋግረን ወንድሜን ጽሁፍ እንደዛ አድርግና ጻፍልኝ ብየው ማለት ነው። ያን እንዴት ነሽ ደህና ነሽ እያላለና ከዛ ብሩ አልገባም ይባል ነገር ከሱ ጋራ እንጻጻፍ አልኩና ከዛ ተጻጻፍና ስክሪንሾት አደረግኩና እሱን ላኩላት ማለት ነው። እኔ እነሱን ያገዘኝና ስክሪንሾት አድርጌ ላኩላት። እሱ ግን ለምንሽ ነው እያለ ሲል ያው ፕራንክ እንደማደርግ አያውቅም። ግን አራስ ሲጀመር ዩቱብ ራሱ እንዲያለኝ የማይመስለው እንደዚህ ቢያውቅም እንዳለኝ እንደዚህ እንኳን ፏ ብዬ እሱ ላይ የምሰራ የማይመስለው። ከዛ እሱን ስክሪንሾት አድርጌ ስልክላት ነው በቃ በሱ ብቻ የለፈለፈችው በቃ አለ አይደል? የኔ ምስኪን ቲጂ ግን አናደድኳት የምር። እስኪ አሁን ሪከርዷን ሰምተን እኔም ያው ከወንድሜ ጋር የተጻጻፍነውን ሰምተን ተመልሰን እንመጣለን። ቤተሰብ ይህን ቪዲዮ ስትከታተሉ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ቤተሰብ አሁን ላሳያችሁ የጻፍክለት ማለት ነውና እኔ ከሰው ጋር ተሻርኬ ይህን ኮሜንት ጽፉልኝ ያደረግኩኝ ምክንያቱም አታምነኝም ብዬ ነው። እሱ ከሰዎች ጋር የተጻጻፍኩትን ላሳያችሁ። መጀመሪያ ይኸውና ተወንድሜ ጋር ያወራሁት እህቴ እንዴት ነሽ ዋፋምቢ አለኝ። ከዛ እግዚአብሔር ይመስገን አለው። እንዴት ናዙ እንዴት ነው ወንድሜ ያልኩት አለሁልሽ ብሩ አልገባም እኮ ደላለውም ስልኩ አያነሳም አለኝ። እንዴ ለምን 4570 ድርሃም ልክ ያለሁ እኮ እሱም ልክ ይልሻለሁ ብሏል አልኩት። ከዛ የላከበት ደርሶኝ ላክልኝ በዩ እኔ ሳለው ስልክ ዘጋብኝ። ደግሜ ስደውል ያነሳማል። ወረቀቱ ጠፍቶብኛል ብሎኛል፣ ግን ብሩን ልኬልሻለሁ 210,000 ብር ብሎኛል እኮ። ወይኔ እኔ ምን ከዛ ወዲህ ድምጽ ልኬለት አይመልስም። አንተ ጋር ደውልልኝ በለው ወንድሜ ብዬው አልመለሰም አልኩት አልመለሰም ነበር። እኔ ለምን እያልኩ ነበር። እኔ አሁን ምን ልሆን አልኩት። ከዛ እህቴ ተረጋጊ፣ ምንም እንዳትናደጂ፣ ካልሆነ እኛ አንሞላልሻለን። እባክሽ እህቴ ካርድ ሞልቼ እደውልልሻለሁ። የኔ ጠንካራ እህት፣ የኔ ከቀረም ሁሉም እሰጥሻለሁ ሁሉንም አለ። ከዛ እኔ የማዘን ምልክት ላኩት። እህቴ ያለኝ ቻው ወንድሜ ደውልልኝ አልኩት። ካርድ ስታገኝ አልኩት። አተክሽ የኔ ምርጥ እህት አለኝ። ቤተሰብ ይሄን ያደረግኩት ምንድነው እሷ እንድታምነኝ ብዬ ነው ማለት ነው። ምክንያቱም ቲጂ በቀላል ፕራንክ አትሆነው ማለት ነው። ድምጿን እንግዲህ ላሰማችሁ። ሰላም በለጥ፣ እንዴት ነሽ? ሰላም ነሽ? እንዴት ሆኖ ነው ስልክ የማያነሳው እንዴ? ቆይ ይሄን ሰውዬ በማን ያወቅሽው? በመጀመሪያ ይሄ ብር የሚልከው ማለት ነው እዚህ ያለውን ይቅርታ፣ ማን ያገናኝሽ? ያገናኝሽን ሰው አሳውቂያቸው። ብር እንደዚህ ልክ ያለው እንዲህ ነው
ደግሞ መረጃሽ እንዳይጠፋ ወረቀቱ ምናምን ያለውም ማለት ነው እንዳይጠፋብሽ እና የላከልሽ ያገናኘሽን ሰው አሳውቂያቸው። እንዴት ሆኖ ነው የማያነሳው? አውቆ ነው። አሁን በዚህን ሰዓት ይኸው ሰው እየላከ ነው ገንዘብ ምንም አይነት እንደውም በዚህ በገንዘብ ዙሪያ የተናገሩት አሁን ደግሞ ጸጥ ብለዋሉ። ምንም የለም። በፊት እንኳን ነበር ሲያራግቡት የነበረው። እንዴት ሆኖ ነው ይህ ሁሉ ገንዘብ? አይዞሽ፣ ቆይ ተረጋጊ፣ መብርሃን አለች። ትጅዬን ወድ ስደውይም እያዩት ነበረ እና አልሰራም ብዬ ዝም ብዬ ተኝቼ ነበር እና ሀገሬ ብገባ ይሻለኛል። አሁንስ ብሩ ከዚህ በኋላ አይገኝም። ሰውየው ብሎክ አድርጎናል። እኔም እየደጋገምኩ ደወልኩለት፣ ስደውልለት ብሎክ አደረገኝ። አሁን ወንድምም ደወለለት በቀጥታ እዛው ብሎክ አደረገን ማለት ነው። እና እኔ ደግሞ ምንም መረጃው የለኝም። ማንም ሰው አላስተዋወቀኝም። ከኢትዮጵያ ያመጣኝ እሱ ነው። በዚህ ነው በቃ ማውቀው እና እዛም አድራሻውን አናውቅም፣ ምንም ነገር አናውቅም። ወረቀት አልሰጠኝም እኮ ወረቀት የለውም ያለኝ። ወረቀቱ አውቆ ነው። በልይ ተረጋጊ፣ ቆይ አውቆ ነው። ይሄ እንደዚህ አይነት ሲስተማቸው ነው። ይሄ ብር ገብቷል፣ ይኸው ብሩ ገብቷል፣ ግን ወረቀት አይደለም። ግዴታ ወረቀት ይላካል። አንደኛ ፌክም የሚያሰሩ አሉ እንደዛ። ግን ብር ሲገባ ቆይ እኔ ደረሰኞች እልክልሻለሁ እንዴት እንደሚደርስ ማለት ነው። ሞባይል ባንኪንግ ራሱ ወንድምሽ ካለው እንዴት እንደሚገባለት በባንክም ሲልኩ እነሱ እንዴት ወረቀት እንደሚልኩ ከኢትዮጵያም ሆነ ከዚህም ራሱ እኔ አሁን በቀደም ይኸው 300 ምናምን ሺህ ብር ልክ ያለው በአንዴን የላኩት ወደ 6,000 ምናምን ድርሃም ማለት ነው። የተላከልኝ ደረሰኝ ቆይ አሳይሻለሁ። እንደዛ ነው የሚላከው። እኔ ይልካሉ፣ ግዴታቸው ነው። አውቆ ነው ሌባ በይው። ግን ማለት ነው ቆይ እሱ ያመጣሽ ከሆነ ለምን ቢሮሽን ታዲያ አትይዡ? ቢሮሽን እኮ መያዝ ትችዋለሽ እኮ ታዲያ። ከኢትዮጵያ ያመጣሽ ደላላ ከሆነ አሁን ባለፈው ለታ እህትሽን ያስወጣልሽ እሱ ነው። ለዛ ይሁን እንዴ ተዳፈረሽ? አይዞሽ በልዬ አይዞሽ፣ እግዚአብሔር አለሽ፣ አትጨናነቂ፣ እመብርሃን አለች። ራስሽን አታስጨንቂ። እና ማለት በዚህ ሀገር በስልክ ቁጥር ራሱ እኮ መያዝ ይቻላል። ሰዎች ቢተባበሩሽ ማለት ነው። በስልክ ቁጥሩ ራሱ መያዝ ይችላል። ያው ምንድን ነው ይሄ ብላክ ማርኬት የሚያስጠላሽ ነገር፣ በብላክ ማርኬት ስትልኪ አንቺ መጎጥ ነሽ፣ ሰውየው መጎጥ ነው። ግን በእናትሽ እንደው ምን ይሻላል? በመብርሃን ስም የኔ ምስኪን አይዞሽ በልዬ። እስቲ ቆይ መፍትሄ እንፈልጋለን። እስቲ እኔም ያጎቴ ልጆች ልጠይቃቸው እስቲ ማለት እንደዚህ አንድ ብር ልካ እንደዚህ ሰውየው ልክ ያለው ግን አላት፣ ብሩ ግን አልገባም እና ሰውየው ብሎ ካርጓቸው እንዴት ነው ማግኘት የሚቻለው ልበላቸው እስቲ። ቆይ እነሱ እዚህ በጣም ብዙ ሰው ስለሚያውቁ፣ ግን እዚህ ያለውን እኮ መያዝ ትችያለሽ እኮ አንቺ። ቢሮ እዚህ ከሆነ ይሄ ቢሮ ያመጣሽ ሰውዬ ከሆነ እሱን እኮ በአበሾች ማስያዝ ይቻላል። ሁልሽ በልዬ እኔ በቀደም ስልክ እንደዚህ ነው የገባልኝ። አየሽው? እንደዚህ ነው የገባው። ይሄ ማህተብ ያለው ይሄ 300 ሺህ ብሩ መጀመሪያ ላይ ሴትዮዋ ብሩን አስገባችና ቀሪ ላዩ ላይ ነበረ 14 ሺህ ብር ማለት ነው። ከዛን 14 ሺህ ብሩን ለብቻ አስገባች 300 ሺህ። ከዛ እኔ ደግሞ አውቀዋለሁ ወረቀቱን ስትልክልኝ ማለት ነው። ወረቀቱን እስከ ዛሬ የሚልኩልኝ እሱ ወስዶታል። እኔ ቢሮ ማን ነው ከሱ ጋር የሚከራከርልኝ? ሁሉም ውሸታሞች ናቸው። ትጂዬ መቀበል አቅቶኛል አልኳት። በለጥ እንዴት ነሽ? ሰላም ነሽ? አንቺ የምርሽን እንዴ? ቆይ የምርሽን ነው ወይስ አውቀሽ ነው? ተናገሪ። የምርሽን ነው ወይስ አውቀሽ ነው? ማርያምን እስቲ ተናገሪ። እንዴት ሆኖ እንዴ? ጉድ እኮ ነው እንዴ! የመጣሽበት ቢሮ እንዴት ነው እንዴ? ማንቁርቱን ይዘሽ ብሩ አንቺ እኮ መረጃ ካለሽ ማለት ነው የመጣሽበት ቢሮና እነዚህ ሰዎች ራሱ እንዲወስዱሽ ማድረግ ትችያለሽ። እዛው ቢሮሽ ማለት ነው። ቢሮሽ ከሆነ ሰውየው እንዴ ማስያዝ ትችያለሽ። ብሬን በልቶኛል ብለሽ ይሄ እኮ መረጃሽ እኮ አለ እኮ እንዴ። ማንም ይከታተልልኝ? እንዴት ማን ነው የሚከታተልልኝ? እና ሁሉ ገንዘብ ባክኖ ሊቀር ነው እንዴ?
እኔ ጠይቄያቸዋለሁ ያጎቴ ልጆች እስቲ እነሱ እንዴት ማድረግ እንደሚችሉ ማለት መፍትሄ ካለው ብዬ ጠይቄ ሪከርድ አስቀምጬላታለሁ ለአንደኛዋ። ወይ ፈጣሪ ሆይ። እና ግን አንቺ ደህና ነሽ? እስቲ ተረጋጊ። ለማንኛውም እና ከዛ እውነትሽን ነው ወይ ስታይ ጭራሽ የምልሽን ነው ትይኛለሽ እንዴ? ባላወራስ ቢቀርብኝ አመሰግናለሁ አልኳት። እኔ ፕራንክ ሳደርግ ብዙ ጊዜ በጽሁፍ ነው የማደርገው። አብዛኝ ያኔ በድምፄ ማለት ነው ይታወቅብኛል ይመስለኛል። የምላደርግ በለጡ ግራ ገባኝ እኮ ማርያምን። እንዴ ምንድነው? ቆይ አንቺ ራሱ እኮ ችላለሽ። ይኸውልሽ አጎቴ ልጅ ደግሞ አሁን መለሰችልኝ። ዋትሳፕ ካለሽ ሪካርዶ አንልክልሻለሁ ያለችኝ። ምን አለችኝ? በባንክ ነው እንዴ ላክሽለት? ቆይ ነው በእጅ ነው የሰጠሽው? መጥቶ በባንክ ከሆነ መክሰስ ትችላለች፣ ፋይል መክፈት ትችላለች። እንዲህ ብር ሰጥቼው ካደኝ ማለት ትችላለች። ግን አለች ግን ሀዋላ መላኩን ከታወቀ ለሁለቱም መጥፎ ነው የሚሆነው። የዚህ ሀገር መንግስትም ስለማይፈቅድ ሀዋላ ህገወጥ አላላክም ስለሆነ እነሱም ስለማይደግፉት የዚህ ሀገር መንግስትም። ግን ደግሞ መረጃው ካላት ለምሳሌ በዋትሳፕ ድምፅ የተላላኩበት መጥቶ የወሰደበት እንደዛ መረጃዎች ካላት እሷ መክሰስ ትችላለች። እንዲህ ብር ሰጥቼው ብሬን አልሰጥም አለኝ ብላ መክሰስ ትችላለች አለችኝ። እንዴ ማን ይከታተልልኛል ብለሽ ችላ ልትይ ነው እንዴ? ቆይ አንቺ ትቀልጃለሽ እንዴ? በለጡ ቆይ አውራሻለሁ። እኔ እኮ እንግዳ ስላለብኝ ነው ዛሬ። አንቺ መችልም የምን ለወሬ መቸኩል ነው? ሂጂ ወደ ከዛ እንደገና ወይ ደወለች። 3 ጊዜ የደወለችበት ወይ ውዴ ያልኳት ዋይፋይ የለኝም ነበር አልኳት። በነገራችን ላይ ዋይፋይ የለኝም ይዛለን ነበረ ሳልነግራት ፕራንክ መሆኑን ዋይፋይ ተቋረጠብኝ። ወደ መንገድ ወጣ ፕራንክ አልኳት ነበር። እንዳትጨነቂ ምንም የለ አልኳት። እንዳታናግሪኝ አለችኝ። ወሬኛ ደውይልኝ 3 ሰዓትና አናቷ ላይ 3 ሰዓት ላይ ደውይልኝ አልኳት። ያኔ 3 ሰዓት ላይ ይመቸኛል ማለት ነው። የምር እኔ እኮ ሰው ሁላ አናግሬያለሁ አለች። አልደውልም አለኝ። ለወሬ ስለምትቸኩኝ ነው አልኳት። ደውያለሁ ለሰው እኮ ስላለችኝ ነው። ከዛ ቪዲዮ ከፈች ያቺ ከዛ አንቺ መችልም የምን ለወሬ መቸኩል ነው? ሂጂ ወደዛ። እንዴ ደጋግሜ ጠየቅኩሽ። እንዴ ቲጂ አንቺ ታሹፊያለሽ እንዴ ምናምን እኮ አልሽኝ እኮ። የምን ለወሬ መቸኩል ነው? ቁም ነገር ቢስ ገለባ። ሂጂ ወደዛ ማርያምን። እኔ ያጎት ልጁን ላጠየኳት። ከዛ እሷ እንደውም መረጃ ካላት ምናምን ብላ እንደውም እሷ በቃ ሌላም ሰው ቆይ እጠያይቃለሁ እስኪ የሚተባበሩም ከሆነ ምናምን ስትለኝ ነበር። ሂጂ ወደዛ ትታናል። ቀስ ብለሽ ተናደጅ። ቤተሰብ ተመልሰን መጥተናል። እንግዲህ ያው አሁን ሪከርዳንም እንደሰማችሁት ነው። በቃ ወረቀት ሁሉ ላከችልኝ። የእኔ ምስኪን ደግሞ እኮ የምርሽን ነው እንዴ የምርሽን ነው ስትለኝ እንኳ ያልኳት፣ አረ እንደው አንቺ ድሮስ ላንቺ ማውራት እንደው ይሄ ብቻ ነው የሚያስቀኝ። የምር በአንደበቴ ልላት አሰብኩኝና ድምፅ ልልክላት ወይኔ ብዬ አቃተኝ መላክ። ከዛ በጽሁፍ አደረግኩት። ድሮስ ላንቺ ባልነገር ሲበቃ የሆነ አመሰግናለሁ እንደማኩረፍ አልካት ማለት ነው። አንድ ድምፅ ግን እየተንቀጠቀጡ ልክ ያለውኝ ማለት ነው። የእኔ ምስኪን ነፈርትዬ እንግዲህ ያጋጥማል። ቻል አድርጌውሽማ ብቻ እንግዲህ ደግሞ ሌላ ጊዜ በምን ልታስጨንቅኝ እንደሆነ አላውቅም። ምን ልታመጭ እንደው ብድሬ ልክፈል የሚባል ነገር አላውቅም። እንግዲህ የመጪውንም ይቀበላለሁ አይደል? እንግዲህ መቻል ነው እላችኋለሁኝ ቤተሰብ። ብቻ ይኸው ቲጂዬ እውነት ለመናገር የሆነ ጎበዝ ናት፣ ጠንካራ ናት። አንደኛ እንዴ ጉሮሮን ይዘሽ ነው አለች እኮ ከበል ያለብሽ ያለኝ። አክስቷ ጋር ሁሉ ሳይቀር ነው የደወለችውና የሆነ ለሰው ላይ በጣም ትጨነቃለች። የምር በጣም አየኋት። ለሰው ላይ ትጨነቃለች። ታማኝ ጓደኛ ናት። የምር ነው የምላችሁ። ብቻ እኔ አንደበት የለኝም። የኔ የዋህ ናት። እውነት ለመናገር ነገሮቿ ሁሉ ፊት ለፊት ግልጽ ነው።
ግልጽነት ነው እኔ ደስ የሚለኝ። እውነት ለመናገር ደግሞ ከምንም በላይ ለሰው ልጅ ማሰብ፣ ሰውን መውደድ፣ ያኔ ሰውን እንደ ራሴ አድርጌ ማየት። በቃ ራሴ ላይ የሆነ ነገር መጥፎ ነገር ቢደርስብኝ እወዳለሁ አልወድም። ስለዚህ ለሰውም እንደዛ ማሰብ ማለት ነው። እና እንደዛ አይነት ደግሞ አስተሳሰብ የሚመጣው ይመስለኛል ከአስተዳደግ ከህይወታችን አመራር ነው። አንዳንድ ፈተናዎች ለሰው ልጅ አዛኝ እንድንሆን ያደርጉናል። ያ ፈተና ግን አስተሳሰብ ደግሞ ይወስነዋል። እዚህ ጋር አንድ ፈተና ሲደርስባችሁ ከዛ ፈተና ላይ ትወጣላችሁ አይደለ? ያን ጊዜ ስትወጡ ሰውን ለመበደል ስታስቡ ያ ፈተናችሁ ትዝ ይላችኋል። መቼም ቢሆን የተፈተናችሁትን ነገር እለፉት እንጂ ተምራችሁ እለፉት እንጂ አትርሱት። ምክንያቱም ሰውን የሆነ ነገር ሲደርስበት ወይኔ ይሄ ነገር እኮ በእኔ ላይስ ቢሆን ብላችሁ ታስባላችሁ። አንደኛ ይሄ ደግሞ ሁለተኛ ሌላ ችግር ሲመጣባችሁ ጠንካራ ሆናችሁ እንድታልፉ እያግዛችኋል ማለት ነው። እና ቲጂዬ አሁን ሳስበው ይመስለኛል ካሳለፈችው አንጻር ይመስለኛል ሰው ላይ ምንም ነገር እንዲደርስበት አትፈልግም። እንደ ራሷ ነው ሰውን የምታየው ማለት ነው። እና የሆነ በቃ ደስ የምትል ጓደኛ ስላለኝ በጣም ደስ ብሎኛል። እውነት ነው የምለው። እና አመሰግናለሁ የምር የኔ ወድ ስላስጨነቅኩሽ ይቅርታ። የዛለት ደግሞ ቀኑ ሙሉ እኮ ነው ከጠዋት ላይ ጀምሬ ነው የነገርኳት እና ቀኑ ሙሉ በቃ ደውላለች ራሱ 2-3 ማለት ነው። እኔ ደግሞ እንዳጋጣሚ ሆኖ ከሰዓት በላይ ከቤት ወጣን። ከቤት ስንወጣ እንደውም እልክላታለሁ እየቀለድኩ ነው ልበላት ስል ትንሽ አሉኝ ሆነ አቻኮሪ ሰዎቼ ወጣን። ከዛ ዋይፋ ተቋረጠ። ገጠር ቦታ ነበር የሄደውና ሰው ቤት አይደለም የዋይፋ እንኳ ስጡኝ የሚባልበት ቤት አይደለም። ዝም ብሎ ገጠር ላይ ስለሄድን ዋይፋ ተቋረጠ። ግማሽ ሌሊት ላይ ነው የመጣ ነው። እናቴን እስከዛ ድረስ እየተጨነቀ ነበረ የኔ ምስኪን ቲጂዬ። ለማንኛውም ቲጂዬ የኔ ወድ ነገር አመሰግናለሁ። ክበሪልኝ። ባለሽበት ፈጣሪ ጠብቅሽ፣ ህልምሽን ሁሉ እንዲሳካልሽ እመኝልሻለሁ የኔ ወድ። እንግዲህ በጣም ይቅርታ አድርጊልኝ። አንዳንዴ እኮ እንደዚህ ያጋጥማል ማለት ነውና ስላስጨነቅሽ ይቅርታ እጠይቃለሁ። ሌሊት ላይ ስመጣማ ወረደችብኝ። ደግሞ እኮ ላክስቶች ተናገር ያለው ስትለኝ እንኳን ወይኔ ተጨንቀሻልና ማለቴን ትቼ ማለት ነው ወሬ እኮ ስለምቸኩኝ ነው አልኳት። ለወሬ ስለምቸኩኝ ነው ስላት በሪከርድ ወረደችብኝ። ያው መጨረሻ ላይ እንግዲህ ሪከርዱንም እንደሰማችሁት ነው አላቸውን ሎ ቤተሰብ። እንግዲህ የዛሬው ቪዲዮ ይከን ይመስላል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ አበረታቱኝ።